ዛሬ በአዲስ አበባ ውስጥ ለሽያጭ የቀረቡ ዘመናዊ ቪላ ፎቅ እንዲሁም ጅምር ቤትም እጅግ በጣም በማይጠበቅ ብር ለሽያጭ ቀርበው ይዤላችሁ መጥቻለሁ። ወሳኝ ትክክለኛ ቤት ፈላጊ ከሆናችሁ 200 ካሬ ሜትር ቪላ፣ 160 ካሬ ሜትር ቪላ፣ 450 ካሬ ሜትር ጅምር ቤት እንዲሁም 180 ካሬ ሜትርም ጽድት ብሎ ያለቀ ግራውንድ ፕላሱ በጥሩ ዋጋ በአዲስ አበባ ክልል ብቻ የሚገኙ ምርጥ ፋይልን ይዘው ለሽያጭ የቀረቡ ቤቶች ናቸው። እያንዳንዳቸው የት አካባቢ ዋጋቸው ካሬያቸው የሚለውን ሙሉ መረጃ አጠር አድርጌ አቅርቤያለሁ። አብራችሁን ቆዩ። ሰላም ጤና ይስጥልን፣ እንደምን አላችሁ ውድ አድማጭ ተመልካቾች፣ በውጭም በሀገር ውስጥ የምትኖሩ ከረጅም ጊዜ በኋላ እንግዲህ ዛሬም ተመልሼ ለሽያጭ የወጡ ቆንጆ ቤቶች አምጥቼላችኋለሁ። ምናልባት ይህ የምታዩት ቤት አልተሸጠም አለ። ወሳኝ ገዢዎች ካላችሁ በማንኛውም ሰዓት መታችሁ ቤቱን እዩ። ከሻጩ ጋር ቀጥታ አገናኛችኋለሁ። ግቢው አንድ መኪና ይዛል። 160 ካሬ ሜትር የካርታ ስፋት ያለው ዘመናዊ ቤት ነው። እስካሁን አልተኖረበትም። ይህ የምታዩት ደግሞ የቤቱ ሳሎን ነው። ኦፕን ኪችን ፊት ለፊት አለው። ከዛ ውጭ የቤቱ ከፍታ እጅግ በጣም ቆንጆ ነው። 3 ሜትር ከ30 አካባቢ ነው። እንዲሁም ጥሩ የመብራት ሲስተሞችንም ተጠቅሟል። ይህ የምታዩት ደግሞ የቤቱ ትልቁ መኝታ ቤት ነው። ቁምሳጥን በሚገርም ሁኔታ እንደምታዩት ተገጥሟል። እዚሁ ፊት ለፊት ደግሞ የውስጥ ሻወር ሽንት ቤቱ አለ ማለት ነው ከቁምሳጥን ጀርባ ላይ። ስለዚህ ይህን ቤት እንግዲህ አቀማመጡ ወደ ምስራቅ ወይም ወደ ጠዋት ፀሐይ ነው። ከዋና መንገድ 500 ሜትር ትንሽ ገባ ብሎ የሚገኝ ቤት ነው። እያንዳንዱ መኝታ ቤቶች ስፋታቸው ቆንጆ ነው። ቁምሳጥንም አላቸው። ሻወር ሽንት ቤትም በጥሩ ሁኔታ ተዘጋጅቶላቸው ነው የሚገኘው። እንግዲህ ዋና ቤቱ ላይ 3 መኝታ ቤቶች አሉ። ሁለተኛው የቤቱ መኝታ ቤት ይህ ነው። የልጆች መኝታ ቤት ቁም ሳጥን አለው። ስፋቱም ቆንጆ ነው። እንግዲህ ዋና ቤቱ ላይ 3 ናቸው ያሉት። ሁለቱ የልጆች የጋራ ሻወር ቤት ፊት ለፊት ያለው ሲሆን ሶስተኛው የቤቱ መኝታ ቤት ደግሞ እዚህ ላይ ነው ያለው። ይህም ቁም ሳጥን የተሟላለት ነው። እንግዲህ ዋናው ላይ 3 መኝታ ቤት እንዲሁም ውጭ ላይ አንድ ሰርቪስ እና ትራዲሽናል ኪችን እንዲሁም አንድ ኦፕን ኪችን ከሳሎን ጋር አለው ማለት ነው። ይህ ቤት እንግዲህ ውድ አድማጭ ተመልካቾቻችን ትክክለኛ ቤት ፈላጊ ሆናችሁ በጣም ወሳኝ ቤት ነው። እዚህ ላይ በግራ በኩል ተዘግቶ ያያችሁ ትራዲሽናል ኪችን ነው። አንደኛው ደግሞ ሰርቪስ ሲሆን ሌላኛው ደግሞ የውጭ ሻወር ሽንት ቤት ነው። ስለዚህ ይህም ቤት የምትፈልጉ ኢትዮጵያውያን ካላችሁ ነገ ዛሬ ሳትሩ መጥታችሁ ማየት ትችላላችሁ። የሚገኘው ሰሚት 3ኛ በር አካባቢ ነው። እንግዲህ ይህን ቤት ለምትገዙ ፋይሉ ቆንጆ ነው። ቀጥታ ከሻጩ ጋር የምናገናኛችሁ ቆንጆ አቀማመጥ ነው። ፊት ለፊት መንገዳቸው ቆንጆ ነው። የጠዋት ፀሐይ ነው። ስለዚህ የተሟላለት ዶክመንት በ16 ሚሊዮን ብር አሁን ቀርቦላችኋል። መታችሁ እዩና ከሻጩ ጋር ተገናኙ። ዛሬ በሁለተኛነት ያመጣሁላችሁ የሚሸጥ ቤትም ይህን ይመስላል። ቅልብጭ ብሎ ጽድት ተደርጎ የተሰራ ቤት ነው። 3 መኪና ግቢው ያስቆማል። 200 ካሬ ሜትር ስፋት ያለው ነው። እንደምታዩት ሳሎኑ ይህን ይመስላል። ኦፕን ኪችን አልተገጠመም። ከፈለጋችሁ ማከናወን ይቻላል። ቦታው ዝግጁ ነው። የቤቱ ከፍታ እጅግ በጣም ቆንጆ፣ የሳሎኑ ስፋትም በጣም በቂ ነው። ጥሩ የመብራት ሲስተሞችንም ተጠቅሞ 100% ጥንቅቅ አድርጎ ጨርሶላችሁ ነው የሚገኘው። ዋጋው እጅግ በጣም ቆንጆ ነው። የሚገኘው ደግሞ ሰሚት ፍየል ቤት ትንሽ ወረድ እንዳላችሁ ነው። ዋናው ላይ 3 መኝታ ቤቶች አሉ። 3 መኝታ ቤቶችም ስፋታቸው ቆንጆ ነው። የተፈጥሮ ብርሃን የታየበት መንገድ የተሰራበት ሁኔታም እጅግ በጣም ገራሚ ነው። እንደምታዩት እንግዲህ ይህን ይመስላል። ትልቁ መኝታ ቤት ፊት ለፊት ቁም ሳጥን አለ። ከሱ እንዳለፍን የምናገኘው ሻወር ቤቱ ነው። ሻወር ቤቱም እንደምታዩት በግላስ ነው እንግዲህ ሻወር ቦክሱ የተሰራው። ከዛ ውጭ ይህን ቤት እናንተ ጋር የሚጠበቀው እንግዲህ ዋጋ ሰጥቶ ተደራድሮ ፋይልን አጣርቶ መግዛት ነው። ቤቱ ግን ቆንጆ ነው፣ እንዳያመልጣችሁ። ምክንያቱም የቀረበበት ዋጋ ይሽጣል ተብሎ የታሰበበት መረጃም እንግዲህ የደረሰን ለእናንተ ረገዦች እጅግ በጣም ቆንጆ ብሎ እናስባለን። ይህ የምታዩት ሁለተኛው የልጆች መኝታ ቤት ሲሆን እዚህ ላይ ደግሞ የቤቱ 3ኛ መኝታ ቤት ነው። እንግዲህ ዋናው ላይ 3 መኝታ ቤቶች ናቸው ያሉት። 3ቱም ቁም ሳጥን አላቸው። በጣም ጥሩ ክፍሎች ናቸው ያሉት። ይህን ቤት እንግዲህ መታችሁ እዩት። ቀጥታ ፋይሉን በደንብ አጣርታችሁ መግዛት ይጠበቅባችኋል። እዚህ ላይ የሁለቱ መኝታ ቤቶች ሻወር ሽንት ቤት ሲሆን እዚህ ላይ ደግሞ እንደ ጸሎት ቤት ታስቦም የተሰራል። ወደ ሰርቪሱ ቦታ ስንሄድ ደግሞ እዚህ ላይ ትራዲሽናል ኪችኑ በምታዩት መልኩ ካቢኔት ቆንጆ ተደርጎ ተገጥሞለት ነው የሚገኘው። ስፋቱም ቆንጆ ነው። እንግዲህ ከካሬው ማነስ ጋር በተያያዘ ክፍሎች የጠበቡ ሊመስሏችሁ ይችላል። ነገር ግን ቆንጆ ነው እኔ እንዳየሁት። ከዛ ውጭ ከኪችኑ ጎን ላይ የእንግዳ መኝታ ቤት አለ። የውጭ ሻወር ሽንት ቤትም ተከናውኖለታል።
ይህን ቤት በ23 ሚሊዮን ብር ነው ጥሪ ተብሎ አሁን ለሽያጭ ቀርቦ የሚገኘው። መታችሁ አማራጮችም አዘጋጅተናል። ዛሬ በሶስተኛ ደረጃ ያመጣሁላችሁ ለሽያጭ የቀረበው ጅምር ቤት ደግሞ ይህ አንድ ስላብ ተሞልቶ ቤዝመንቱ ተሰርቶ ማለት ነው ኮለን ወጦ ያለው ጅምር ቤት ነው። የሚገኝበት አካባቢ እንደምታዩት ከኋላም ከጎንም እጅግ በጣም የሚገራርሙ ህንፃዎች የተሰሩበት አካባቢ ለአፓርትመንት የተሰጠ አካባቢ ነው። ሊዝ ነው። ምንም የሊዝ ክፍያ የለበትም። 100% የተዘጋ ነው። የሚገኝበት አካባቢ በጣም ቆንጆ ነው። ከጎኑ ብቻ ክፍት ቦታ ነው ያለው። ከዛ ውጭ ይህን መግዛት የምትፈልጉ ካላችሁ 450 ካሬ ሜትር ነው። እጅግ በጣም ቅናሽ ነው። በጣምም ርካሽ ነው። ምክንያቱም የቦታ ዋጋ ነው። አሁን የቀረበው ምንም ሊዝ የሌለበት ምንም ዕዳ የሌለበት በ28 ሚሊዮን ብር፣ ከፍታው ደግሞ 6 እንዲችል ታስቦ የተሰራ 380 ካሬ ሜትር ላይ ህንፃው ያረፈ ነው። ደረጃ ተሰርቶለታል። እንዲሁም የሊፍት ቦታም አለው። ታዲያ ይህን አትራፊም ተጠቃሚም ገዝታችሁ ገንብታችሁ ብትሸጡት እንዲሁም አቆይታችሁ ባለበት ብትሸጡት ቆንጆ ብር ማምጣትን የሚችል ነው። ነገ ዛሬ ሳትሉ መታችሁ እዩት። በእርግጠኝነት የምትወዱት ይሆናል። ፍጠኑና መታችሁ አይታችሁ አጣርታችሁ ተደራዳችሁ ግዙት። ለዕለቱ አራተኛውና የመጨረሻው መረጃችን ደግሞ ይህን ቤት እንግዲህ ግዙት። ቆንጆ ቤት ነው። ጥሩ ሳይት ነው። አቀማመጡ 2 መንገድ እጅግ በጣም ሲበዛ ዘመናዊ ተደርጎ የተሰራ ዘመናዊ ፊኒሽንግ ማቴሪያሎችንም ተጠቅሞ ጭርስ አድርጎት ነው የሚገኘው። በውስጡ 8 መኝታ ቤት እንዲሁም 2 ሳሎን ይዟል። ይህ ቤት እንግዲህ እንደምታዩት 2 መንገድ ተጠቃሚ ነው። አካባቢው በጣም ፎቆችን ብቻ የያዘ በመሆኑ ይታወቃል። ሰሚት 72 አካባቢ ከአስፓልት ግልባጭ ላይም ያለ ነው። 2 መኪና ግቢው ማስቆም ይችላል። ቤቱ 100% ጠንቀቅ ብሎ አልቆላችን የሚገኘው። ይህ የምታዩት የቤቱ የመጀመሪያው ወይም ትልቁ ሳሎን ነው። ኦፕን ኪችን ይዟል። እንዲሁም ብርሃን እይታውም በጣም ጥሩ ነው። እንግዲህ ይህን ቤት ከፍታውም በጣም ቆንጆ አድርጎ ጨርሶላችሁ ነው የሚገኘው። ፋይሉ ቆንጆ ነው። 180 ካሬ ሜትር ስፋት ያለው ነው። እንግዲህ ይህን ቤት ገዥነን ካላችሁ ቤተሰብ በርከት ያለ ቤተሰብ ያላችሁም ካላችሁ ግራውንድ ወይም ቤዝመንቱ ለስፖርት ቤት ለትራዲሽናል ኪችን ተጨማሪ ለስራ አጋዥ ወይም ለሰራተኛ መኝታ ቤት እና ትራዲሽናል ኪችን እና ስቶርም አለው ማለት ነው። ይህ የምታዩት ግን ዋናው የቤቱ ትራዲሽናል ኪችን ካቢኔት የተገጠመለት ነው። እንግዲህ አሁን ያለነው ግራውንድ ላይ ነው። ከዚህ በታች ቤዝመንቱ እንግዲህ ቤቱ 3 መንገድ ስለሚያይ ብርሃኑ በጣም ጥሩ እይታን እንዲያይ ታስቦ በርካታ ክፍሎችን በቂ የሆኑ ነገሮችን ሁሉ እንዲሁም ያስፈልጋሉ የተባሉ ነገሮችን አሟልቶ ነው የሚገኘው። ደረጃው ላዛውንት እድሜያቸው ገፋ ላለ እናቶች አባቶች ጥሩ መውጫ ነው። ቆም ያለ አይደለም፣ ዝቅ ያለ ነው። አሰራሩ በዛ መልኩ ነው የተከናወነው። አሁን አንደኛ ፎቅ ላይ ነው የምንገኘው። አንደኛ ፎቅ ላይ በጣም አሪፍ ተደርገው የተሰሩ መኝታ ቤቶች አሉ። ይህ የቤቱ ትልቁ መኝታ ቤት ነው። ማስተር ቤድሩሙ እንደምታዩት ቆንጆ በረንዳም አለው። ፊት ለፊት እንደምታዩት በጣም ጥሩ ቤቶች ያሉበት ሳይቱ የለማ 100% ሁሉም ቤቶች ሰው የሚኖርባቸው አካባቢ ነው። ቤተሰብ በርከት ያላችሁ እንግዲህ ዘመድ አዝማድ ያላችሁ እዚህ ቤት ላይ ብትመጡ ምንም አይነት የክፍል ችግር አይገጥማችሁም። በቂ ሳሎን፣ በቂ የሆኑ መኝታ ክፍሎችን ዞን የሚገኘው እንግዲህ የትልቁ መኝታ ቤት መልበሻ ክፍል እንደምታዩት በግራም በቀኝም ሁሉም በሚገርም ሁኔታ በስፋት ተሰርቷል። እዚህ ላይ እንደምታዩት እንግዲህ መልበሻ ክፍሉ ነው። መልበሻ ክፍሉ ላይ ጃኩዚ አልተገጠመም። እሱ ደግሞ በእናንተ ምርጫ ይሆናል። ከዛ ውጭ በሻጩ መከናወን የሚችል ነው ማለት ነው። ስለዚህ እዚህ አንደኛ ፎቅ ላይ ትልቁ መኝታ ቤት ይመስላል። ከትልቁ መኝታ ቤት ቀጥሎ 2 መኝታ ቤቶች አሉ። እነዚህ 2 መኝታ ቤቶችም ስፋታቸው ቆንጆ ነው። አንደኛው መኝታ ቤት ይሄ የምታዩት ነው። እንግዲህ የራሱ የሆነ የውስጥ ሻወር ቤት፣ ቁም ሳጥን በደንብ የተስተካከለለት ነው። እዚህ ቤት ላይ አንድ ነገር ወድጄለታለሁ። ምኑ ካላችሁ ደግሞ መኝታ ቤቶቹ በብዛት የራሳቸው ቁም ሳጥን፣ የውስጥ ሻወር፣ ሽንት ቤት በሚገባ የተከናወነና መብራት ወይም ደግሞ የተፈጥሮ ብርሃን ደግሞ ከጀርባ እንዲሁም ከፊት ለፊትም እንዲያገኙ ታስቦ ተሰርቷል። ምክንያቱም 3 መንገድ ተጠቃሚ ነው ቤቱ።
ከኋላም ከጎንም ከፊት ለፊትም ይህ አሁን ያያችሁት ሶስተኛው መኝታ ቤት ነው። አንደኛ ፎቅ ላይ ቀጥለን የምንጓዘው ወደ ሁለተኛ ፎቅ ነው። ሁለተኛ ፎቅ ላይ እንደወጣንም የምናገኛቸው በርካታ ክፍሎች አሉ። እንዲሁም ተጨማሪ ሳሎንም አለ። ይህ ሳሎን ነው፣ ተጨማሪ ሳሎን ነው። እንዲሁም ቴራስም እዚህ ፊት ለፊት እንደምታዩት ቆንጆ ተደርጎ ተዘጋጅቶ ነው የሚገኘው። የቤቱ ዋጋም በጣም ቆንጆ ነው። 43 ሚሊዮን ብር ጥሪ ነው። 180 ካሬ ሜትር ግራውንድ ፕላስ 2 ተደርጎ የተሰራ በውስጡ በርካታ መኝታ ክፍሎች እንዲሁም 2 ሳሎን ይዞ የሚገኝ ነው። ይህን ቤት እንግዲህ ነገም ዛሬም ሳትሉ በማንኛውም ሰዓት መጥታችሁ ከሻጩ ጋር ተገናኙ። ይህ የምታዩት ሌላ መኝታ ቤት ነው። የራሱ የሆነ ሻወር፣ ሽንት ቤት፣ ቁምሳጥን፣ ሁሉም ነገር የተሟላለት ነው። ከዚህ እንደወጣንም ሌሎች መኝታ ቤቶች ፊት ለፊት አሉ። እዚህ ላይ ብቻ እንግዲህ 3 መኝታ ቤቶች አሉ ማለት ነው። አንደኛው መኝታ ቤት ይህ ነው። ከዚህ እንደወጣንም ሌላ መኝታ ቤት ጎን ላይ ያለ ማለት ነው። የእነዚህ የሁለቱ መኝታ ቤቶች ብቻ ነው እንግዲህ ኮመን ባዝሩም እንዲጠቀሙ የተደረገው። በአጠቃላይ እንግዲህ ቤት 2 ሳሎን፣ 8 መኝታ ክፍል፣ 3 ኪችን እንዲሁም ስፖርት ቤት፣ ስቶር፣ 2 የመኪና ማቆሚያ ይዞ የሚገኘው ሰሚት 72 ከአስፓልት በቅርብ ርቀት ይገኛል። ይህ ቤት እንግዲህ ድርድር አለው። ፋይሉ ቆንጆ ነው። እናንተም አጣርታችሁ መግዛት ትችላላችሁ። ከቤቱ በቀኝ በኩል ግሪን ኤሪያም ተዘጋጅቶለት ይገኛል ማለት ነው። የአካባቢው ግሪን ኤሪያ በጥሩ ሁኔታም ተዘጋጅቷል። መንገድ አስፋልት ለመስራት አስበው እንግዲህ አሁን በኮብልስቶን ላይ አይደለም የሚገኘው። ለማንኛውም ወሳኝ ቤት ፈላጊ ነን ካላችሁ ነገ ዛሬ ሳትሉ መታችሁ ዩት። የዕለቱን መረጃ በዚህ ጨረስኩ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ